በዚህ በቀኝ እጅ ባርገኝ አው በቃ አረናቲ በቃ ከገደፈው በስማ ጋይስ ያበደ እንጀራ ነገር ነው። በስማ ምስኪና ያለው አሁን መጣ ነበር አሸቢ መጨረሻ ነበር የምታረገው ማለት አይወጣም እንጀራው እንደማይወጣ ወስነን ያደረገው አንቺ ዶምብርስ ክስታን ያለ እንብርትስ ክስታን ያለው ሰውዬው አንቺ ግን ጎበዝ ነኝ ማርያም ምን ጎበዝ ነኝ እንዴ ይኸው ዳር ላይ የደረቡት አይደል እንዴ ይደረሽ ይኸው እናርዬ ማለት እና ሰፌዱ ቤት የሚገባው በመሬት ይስብ ራስሽ ትበያታለሽ ምን ራሴ ብላለሁ ራስ ትበላለህ እንጂ ማርያም ለብቻ ነው አይ እናቴ የሰራኝ ስራ ክርስቶስ አታማሪ እንዴ በጣም ቆንጆ አድርጊ ነገርኩ በየትኛው በኩል እንደማወጣው ግራው ገባኝ እስኪ መቆረሱ አይቀርም የዛሬው እንጂ አይ ናትዬ አይቆረስም ታይቶኝ የሴቱ የወንዱ የሚባል ነገር የለም እንግዲህ ውድ ፋሚሊዎቻችን ወጥ ሰራ ምን እንሰራለን እንጀራ ስትጋግር እንነጋግራለን ቤተሰብ ጸዳለን ስለዚህ የቀን ሙሏችንን ሙሉ በሙሉ እናሳያቸዋለን ውድ ፋሚሊዎቻችን ሰብስክራይብ እና ኮሜንት ማድረግ እንዳትረሱ የናቲን እንጀራ አይታችሁ አስተያየት መስጠት እንዳትረሱ እሺ እስኪ እንግዲህ አብራ ማለት ነው ናቲን እንጀራ ሰላም የኔ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን እንግዲህ ማለት ነው የዛሬ ውሌ ሳይሆን ያው የተወሰነ ሰዓት ነው እንግዲህ 1 ሰዓት ወይ 1 ሰዓት ተኩል ነው እንጀራ ልጋግር ነው ተጀምሯል በጣም ትንሽ 5 ሰዓት ነው መሰለኝ የጀመርኩት እንጀራ አብረን እንጋግራለን ዛሬ ናቲም አለ እስኪ ወደ መጨረሻ አካባቢ ምናምን ማለት ነው እስኪ እንጀራ ይችላል አይችልም በሚለው ማለት ነው እንሞክረዋለን ናቲ እኔ የምጠቀመው ጎመን ዘር ነው ሰማች አንተ በጣም ከሪኛት ወይቼ ከደን አድርጌያት ቆየውና ትንሽ ግላለች መሰል እስኪ እንሞክራት አብረን እንስማሙ ነው እስኪ የተጣላን ይመስል ማለት ነው እሷም ሰምታለች ውር አድርጌ ያሰፋዋት እራሱ በፈጣሪ ነው እኔ ብዙ ጊዜ ማለት ነው እንደዚህ መጠጥ እስክትል ድረስ እጠብቃታለሁ እንጀራዬ ማለት ነው በርግጥ የእንጨት ሲሆን ቤት ሰማው ቤት ጠፋለን የምናየው እንጂ ኖርማል እንትን እንኳን ችግር የለውም ግን ክድን ከማድረጋት ቶሎ ስፍታሊ ክድን ከማድረጋው እንደዚህ መጠጥ አድርጌ ብሎ እንትን ስለው ስከር ነው አሪፍ ነው እንጀራው ቶሎ አይሸብትም ማለት ነው እንደገና ደግሞ እኔ እዚህ ጋር ማለት ማቀዝቀዣ አለ እንጂ ያቀዘቀዝኩ ነው ማረጋው እንጀራዬ ማለት ነው ያቀዘቀዝኩ ነው ማሸራተው ትኩሱን ስናደርገው ምን አመሰላት እንትን ይላል ይሸብትብናል እንጀራችን በዛይ ደግሞ ቅድሚያ ምጣዱ እየሰማች እያለ ገና ምጣዱ ተለኩስኩኝ እቺ ሰቴዴ ማን ሞቅ አድርጋታለሁ እንደዚህ እንጀራ ይሸብት በቃ መልክስጠኝ እንጂ ማለት ከጎረቤቴ ምናምን የሚባል ነገር አለ እና የሆነሽ ስታስተምራቻለሁ ለውጥ ስላየሁበት ማለት ነው 4 ቀን 5 ቀን ድረስ እንጀራ ይዘበኝ መሰለኝ አይሸብትብኝም ብዙ ከሆነ የጋገርኩት ከ4 ቀን ወይ ከ5 ቀን በኋላ ግን ብዙ እንጀራ ካለኝ አሞቀዋለሁ እሺ እንግዲህ ትንሽ ፓወሯ ያን ያህል አይደለችም ምጣድ አሁን ትንሽ ቆይታ ግን እየጋለች ስትሄድ በጣም አሪፍ ትሆናለች ገና እየጀመርኩባት ስለሆነ ማለት ነው እየጀመርኩ ነው ገና ብንችል ራሷ እንትን እስክትል ድረስ ምጣዳችን ራሷ ቀጥ እስክትል ድረስ ማንቃስ እንጀራችንን አብረን እንጋግራለን ማለት ነው ናቲም አለ ወደ መጨረሻ አካባቢ ናቲም እስኪ ዛሬ እንጀራ መጋገር ይችላል ወይስ አይችልም የሚለውን በዚህ አጋጣሚ ማለት ነው አብረን እናያለን ማለት ነው ይችላል አይችልም የሚለውን አብረን እናያለን እስኪ ይችላል ነው ከዚህ በፊት ጋር አይታችሁታል እንደሚችል 100% እርግጠኛ ነኝ ይችላል እርግጠኛ ነኝ ስለዚህ ከሱ እንጀራና ከኔ እንጀራ ማለት ነው እንወዳደራለን የማንኛችንን
ያምራል ወይም ደግሞ ማንኛችን እንደርባለን የሚለውን አብረን እናያለን ማለት ነው። እስኪ እኔ ብዙ ጊዜ እንጀራ ምናምን ለመጋገር እንትን ተንቀጥቅጬ ምናምን አላሰፋም። ቢደረግም ባይደረግም በነገራችን ላይ እግዚአብሔር ይመስገን ናቲ እንደዚህ ወፍራም ነው ቀጭን ነው እንደዚህ ተደረበበት አይኔለው ምናምን ብሎኝ ስለማያውቅ እኔ ለእንጀራ ተንቀጥቅጬ እንደዚህ ደርባለሁ ብዬ ምናምን አላሰፋም። እንደፈለኩ እንትን አድርጌ የማሰፋው እና እስኪ ውዶችዬ ከዚህ ጋር እኔ በነገራችን ላይ የማሰሰው በጎመን ዘር ነው። ጎመን ዘር ነው የማሰሰው። ምጣድ ራሴ ያሰስኳት ምናምን ድረስ እተወዋለሁ። ለምን ቶሎ ቶሎ ክድን ካደረኩት አንደኛ ምጣዱን ያለብብኝና ውሃ ታመጣለች፣ ሁለተኛ ደግሞ እንጀራይቱ አይሸብትም እና ለዛ ነው የማደርገው። በዛ ላይ ደግሞ ምንድን ነው የማደርገው መሰላችሁ? ሰፌድ እዚህ ጋር ሰፌድ አለኝ ማንሸራትትበት ማለት ነው። እያሻት እንትን ልበት ነው የተወሰነ ቀዝቀዝ ማድረግበት አንስቼ ቀጥታ ወደ ሞሰቡ አላረግኝ። የተወሰነ እዚህ ጋር ቀዝቀዝ ይልልኝና ልክ ይሄኛው ልከፍት ስል ይሄኛው ወደ ሞሰቤ አደርጋለሁ ማለት ነው። እንደዛ ያደርኩ መጋገረው ምክንያቱም ቶሎ አይሸብትም እንደዛ ከሆነ ማለት ነው። ለምሳሌ ሙቀት ያለበት ቦታ ከሆነ እዚህ ጋር እንኳን ትንሽ ቀዝቃዛ ሙቀት የለም፣ ግን ሙቀት ያለበት ቦታ እንደዚህ ትኩስ ትኩስን ፍንፍን ሲል እንጀራችን እንትን ይላል ይሸብትብናል። ስለዚህ ምንድነው የማደርገው ትንሽ ቀዝቀዝ እስኪል ድረስ ማለት ነው። ይሄው እንደዚህ ቀዝቀዝ እስኪል ድረስ ጠብቀውና ከዛ በኋላ ወደ ሞሰቤ አድርገዋለሁ ማለት ነው። ማቀዝቀዣ ሌላ ትርፍ ምንድነው ሰፌድ አለኝ ነው። ቀጥታ ከዚህ አምጥቼ ከመጣድ አንስቼ ቀጥታ ወደ ሞሰቤ አደርጋለሁ። እዚህ ጋር ትንሽ ቀዝቀዝ እያደረኩ ነው ማለት ነው። እንግዲህ ያው እግዚአብሔር ይመስገን አሪፍ ናት ምጣዴ። ራሴን ያሰስኳት ገዛውን ነፍሰ ጡር ነበርኩኝ በጣም ማለት እንደ እናቶቻችን ለካስ የዚህ ሀገር ምጣድ ብዙም የኤሌክትሪክ ምጣድ ማለት ነው ብዙም አይታሰስም መሰለኝ። እኔ ግን ወይኔ በመቤቴ በደንብ ማለት ነው ስለፋው ይሄ ያሰስኳት ስለፋው ነበር ያሰስኳት። ምን ከእናንተ ጋር እያወሩ ልቤ እናንተ ጋር ሆኖ እንጀራዬን መቆራረጥ ጀመርኩኝ እና ሊጥ ስቀዳ ደግሞ ማለት ነው ለዚህ ሊጥ ስቀዳ ድረስ እቺኛው አረጣው ተጠቅቀኛለች። ፓወር ምንድነው ወጣ ገባ ነው ሰ ይታረክ እንዳሰፋው ትናደርግ ያሰፋው አንዳንድ ጊዜ ማለት ነው እኔ የሆነ ነገር ሳወራ ወይም ደግሞ ከጓደኞቼ ጋር ቢሆን ምናምን ብዙ ሰዎች ስልክ እያወራን ስራ መስራት እንችላለን ምናምን ይላሉ። እኔ ግን አልችልበትም። የሆነ ስራ ላይ ከሆንኩኝ ትኩረቴን እዛ ላይ ነው የማደርገው። ወሬም እያወራ ከሆነ ልቤን ሰጥቼ ወይም ደግሞ ትኩረት ሰጥቼ ስለማወራ የሆነ ስራ እየሰራሁ ከሆነ እያበላሸሁ ነው የምሰራው ማለት ነው። እና ውዶችዬ ያው እንግዲህ እንጀራ እየጋገርኩ ነው እንደነገርኳችሁ። ትንሽ ቀዝቀዝ እስኪል ምናምን ጠብቀዋለሁ እንጀራዬ ማለት ነው። ቀዝቀዝ እስኪል ድረስ ሰፌዴ ላይ ማለት ነው እጠብቀዋለሁ። ቶሎ ቶሎ እንትን አለ ቶሎ ማለት ነው እያደረኩኝ እዛው ቶሎ ድርብ አላደርገውም። ግን ትንሽ እንደውም ማለት ነው ይሄኛው ልከፍት ስል ይሄኛው ቀዝቅዞ ስለሚጠብቀኝ እንደዛ ነበር ያደርጋለሁ። ቶሎ ብዬ አንሸራተትኩ። ምጣድ ደግሞ ትንሽ ከሆነ ቀዝቀዝ ብላለች። ሰዓቱ ያው ሁሉም ሰው የሚመጣበት ሰዓት ነው። ስንት ሰዓት ነው ናት ይሆን? ሁሉም ሰው ከስራ መጥቶ 11 ሰዓት ነው። አይ ኦኬ 11 ሰዓት ከምናምን ነው እና ሁሉም ሰው የሚለኩትበት ሰዓት አካባቢ ነው። ምክንያቱም እኔ የምንፈልገው ይሄ ለምን እንደው ታውቃላችሁ በጣም ማለት ነው ለብቻዬ ስለሆነ ቆጣሪ ብዙ ስለሆነ ሁሉም ሰው ማለት ቆጣሪ የራሴ ብቻዬ ስለሆነ እንትን ይላል ፓወሩ ማለት ነው ስለሚጨምርብኝ ብዙ ሰዎች ባሉበት ሰዓት ነው የማደርገው። አሁን ያኔ አልከርናትም ላለመቅደም ማለት ነው። እንግዲህ ጤፍ አዲስ ስለሆነ ብዙም አይደለም። አሁን የባለፈው የጨረስኩት ጤፍ በራሱ ሰዓት ማለት ነው። ጭራሽ እጄን እንትን ሰፌዴን ብቻ መላክ ነበረብኝ። የዛሬው ግን አዲስ ስለሆነ አላውቅም። ትንሽ እጄን መስደድ ጀምሬያለሁ ማለት ነው። ምጣዷን አሁን የባለፈው በቃ ሰፌድ ብቻ ቀጥ ብሎ ነው የሚጠብቀኝ። አሁን ግን ትንሽ ማለት ነው የመያዝ ባህሪ አምጥቷል። አዲስ ጤፍ ስለሆነ እንግዲህ ለመጀመሪያ ጊዜ ነው ያቦካሁት እና የመጀመሪያ ጤፍ ሲሆን አብሲቱ ይበዛን ወይ ደግሞ ያንሳ ምናምን ነው።
ትንሽ አብስቼበት ይሁን አላውቅም። ብቻ ከምጣዷ ጋር ብዙም አይደለም። ይሁን ምጣዷ ምን እንዳደረኳት አላውቅም እንጂ ምጣዴ እንደነገርኳችሁ በቃ እንትን ትላለች ራሷ ማለት ነው። ማርያም ደስ የምትል በራስ ሰዓት ራሱ እዚህ እንጀራ አስፈጭቼበት ብድግ ብላ ነው የምትጠብቀኝ። ሰፌድ ብቻ መላክ ነው የሚጠበቅብኝ ነበር። ግን ትንሽ ተወሰነ እንዴት እንደሆነ ባላውቅም እንትን እያለችብኝ ነው። እስኪ ትንሽ ማለት ነው እንዴት አቃጣን ነገር አድርጊያለሁ መሰለኝ። የሴ ግማሽ ሊሆን ነው መሰለኝ። ትንሽ የተወሰነ ሊጧ ቃጣን አለች። የቤትን እንጀራ ማለት ነው ልክ እንደ እናቶቻችን እንጀራ ይወፍራል ነው። አልወድም ስስ እንጀራ፣ የምር ስስ እንጀራ አልወድም። የሆነ ቡትቡት ያለ እናቶች እንጀራ እንደዚህ አይነት እንጀራ ነው የምወደው ማለት ነው። አሁን ግን ምንድን ነው የሆነ መሰላችሁ የድግስ እንጀራ አስመሰልኩት። ይኸው ለድግስ የሚጋግራል አይደለ? በሰሱ እንደዛ ማለት ትንሽ የዛሬ እንጀራ ብዙ ምን እንደዚህ አይነት እንጀራ አልወድም። የሆነ እንትን ብለው እናድርገው መሰላችሁ። እንደዚህ ማሻሻለዋለሁ። ያው እንደነገርኳችሁ ብዙ ስስ እንጀራ አልወድም፣ ግን ስስ ነው የዛሬው እንጀራ የማርያም ስስ ነው። እንጀራ ቡት ሲል ነው ደስ የሚለኝ። ለዛ ነው ማለት ነው። ምጣዴ ራሱ አላወቀችውም። ምን እንደሆነ አላውቅም። ትንሽ ሊጥ አጠጣምኩት መሰለኝ። ምጣዴ ራሱ አላውቀውም እንደዚህ አይነት ሊጥ አለች። አያችሁ ትንሽ ማለት ነው። የሆነ ሊጡን ወፈር አድርጎ የሆነ ስናሰፋ በተን እናድርገን ማለት ነው። ማስፋት ይሻላል ምጣዴ ራሱ። ለዛ ነው ዛሬ ማለት ነው እንጂ እጅ ጭራሽ በእጅ አልነካውም። ራሱ እንትን ሰፌዴን ብቻ ማስገባት ነበር የሚጠበቅብኝ። ይሄኔ ባባ የሆነ ነገር ሲሰምቸው ነው እንደዚህ በሆነ የጨመርኩት አመጣኝ። ደግሞ እግዚአብሔር ይስጣት ራሱ እንትን ማለቱ አለመስገሩ ራሱ ፈጣሪ ባክሽ እንዳይ So sorry Natisha. Nati. Jauh gagal nih. Mariam. Mana jalan jalan sudah udah terus. Masih Mariam ben. Ada apa? Terus baik kan nih? Hah? Video ya terus kalau nanti no. Ay, pues nada.
ትንሽ እንትን ይበል ቆይ ምናምን ይባላል። ትንሽ እንትን ይበል ማለት ወይ ሰማሁ እንዲጠፋ ትንሽ አይጠፋም እንጂ ባባ ነሽ። እንደውም ዛሬ እንጀራ እየጋገርሽ አላለቀስም። ምንድን ነው እንጀራው ራሱ በጣም ወፍሯል። በሴት ሙያ አታስገብኝ። እንደዚህ አይነት ነገር እኔ አልወድም፣ ግን እንጀራ በጣም ወፍሯል። በጣም ቀጥኗል። ፓስታ አይደል እንደሚመስለው? ፓስታ ቀጭን ነው ማለት ነው። አዎ ልክ እንዳንቺ ቀጭን ነው እንጀራሽ። ማርያም ዛሬ ያው እንጀራ ይቀርስ ሆነ። አበድኝ ይሄን ትኩት ያለ እንጀራ ነበር የምወደው እና ስቆርስ ላደርልሽ ነው። ይሄው ራሱ መጣሪያው ራሱ ማለት እስከዛሬ እንደዚህ አልነበረችም። አሁን ለኔ ፈተና የሚሆነው መውጣት እግዚአብሔር በጣም እንደ ባለፈው አይደለም እንደዚህ ሰገድ አልችልም። ከባድ ነገር ስለዚህ ይሄው አንድ እንጀራ በቃ ነው ያወጣ። አንቺ ታውጭልኛለሽ ነው ያገራል። ማን ጅምር ማን ይጨርሳል? የማን ጅምር ማን ይጨርሳል? አይ ትንሽ ውዴ ሌላ ጊዜ ብትጋግር ይሻላል። ለምን ተጋጋለ? እሺ አንተ ተቀባ እኔ ልቀባ። አንቺ ታውጪው አስቸግረሽ ወደዚህ ሂጂ እንደፈለገ እንዲዞር ማለት ነው። እስኪ አቶ ናቲ ማለት ነው። አቶ አትበይ ወይዘሮ ናቲ ነው። ወይዘሮ ሴት ነው። ለዛሬ ቺክ ነኝ ጾታ ቀይሬ ያው ለዛሬ ምጣኔ ትንሽ እንጀራዋን ማለት ነው ትንሽ ሊጧ ቀጥሎባት እንትን እያለች ነው። ስለዚህ አምጣ ባባ እንግዲህ ቤተሰብ የኛ ቤት በመተጋገዝና በመተሳሰብ ነው ህይወት የሚመራው ዛሬ ማለት ነው። ይሄው እሷ እንጀራ ስትጋግር እኔ ልጁን ይዘላታለሁ። በስመ አብ ብለሽ አይደለም። አረግን ከባድ ነው። ያው ምጣኔ ባድጎን አሁን እንግዲህ ማለት ነው ምጣኔ ባድጎን ሰባሪ ባድጎን ተለቀቀ። ምክንያቱም ሙሉ አለየው ይሄ በተብ ነው ማሳፋት ይናት ደግሞ ከነይ እንትን ያለ ነበር እንጀራችን አይ ናትዬ አሁን ፈራሻ መውጣቱን መውጣት ይወጣል። ግን የምጣድሽ ሁኔታ ነው እሱ አይ ልጁ ትንሽ ቀጥሮባታል። ራሱ አረና ያዩት እኮ ነው አወራርዱ ራሱ የሆነ ቦታ አደረገዋል። አሻላ ተባይመደ የሚሸጥ እንጀራ ነው እንደዚህ የሚቀጥነው ባይዞ አይ ለመጀመሪያ ጊዜ አመድ ማለት ነው። የሚሸጥ እንጀራ እንደዚህ ቀጭን ነው። እኔም እንደማለት ታውቃለህ። እሱን ራስሽ ታውቃለህ ተኛሽ። አሃ እንጀራዬን ታውቃለህ። አንቺ ጋገርሽ እንጀራ በቻቃለሁ በጭራሽ በፍጹም እችላለሁ። የምን አሳያችሁ ለቤተሰቦቻችን አዩት። የናቲ እንጀራ አይታችኋል? ስፔሻል ዳር እኮ የደረኩት ነው። ቅጥል ታውቃላችሁ? ቅጥል ምን ሆነ መሰላችሁ? ይገቢ አንተ አረ ማሪ ነደግ አንደኛ ከመስመሯ ውጭ ወጣ ማለት እንትን ካለች ውጭ ስለወጣ ነው እዚህ ጋር ምናምን እንትን ያለበት። በፊት ጎበዝ ነበር ማርያም። አሁን ግን ማለት ነው እየተበላሸ ነው፣ እየተንቀጠ ፈራ። ምን ነው ግን ትንሽ ቤቱ እንደነገርኳችሁ ቀጠን ስላለ አመለጠው ሄደበት ጥሎት። አሁን ትንሽ ምጣሪ በጎን ሰማ በጎን ተጣፋ ትችላለህ። አሪፍ ነው። አጠቃቀም እንደዚህ ነው። አያችሁ እንደነገርኳችሁ እሱ ያላሰፋባት አሁን በዚች ጋር ሰማች። ጥሎኝ ሮጣ። መጀመሪያ ስጀምር እኮ ልጁ ጥሎኝ ሮጣ። በጣም ቀጥማል። በስመ አብ የዘንድሮ ልጅ እንደዚህ ኖሮ እንደተወደደ አልገባኝም ነበር። እንደዚህ ቀጥሮ ነው በቃ የሚጋገር። እኔ እኮ አንድ እንጀራ ቀርቦ ማልጠግበው ለዚህ ነው። አራታሽ ተረጋጋ። እንጀራ ቴስት አለው ጋይስ። ቤት ውስጥ ኑሮ ተቀይሯል። እኔ በነገራችን ላይ እንጀራ ማለት ነው ስስ እንጀራ ወዲ ማርያም እንጀራ ከብለሽ ከጨረስሽ ማለት ነው ካሜራው ይልኝ ይላል። የድሮውን ቪዲዮ አግኝቻለሁ። አይገርምሽ? የዘማሽ እና ማዘግየት
እያወጣ ነው እንዴ? እንደምፈልገው አልሆነልኝማ። እንደ ባለፈው እንግዲህ ተመልካቾቻችን እስካሁን ድረስ ስለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። አቶ ናቲ እንግዲህ ያው እንጀራው እንዳያችሁት በጎን ቀባው ቀጭን ሆኖበታል። ጨርሰናል። እንግዲህ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ማለት አግዙን እንላለን ውዶች። ይወድድድ ትኩስ እንጀራ ኑ ብሉ።